ካሌብ ልጄ ይሄ ሌባ ነው። አንተ ቤት አባ ነው የገባኸው? ምን ልሰርቅ ነው የገባኸው እዚህ? እኔ ሌባ ዝም በል አታጭበርባሪ፣ ዝም በል። ይሄ ማለት ደስታ የሚባለው ነው። የወይዘሮ አዜብና የዛች የደሊና መልክተኛ ነው። ሊሰርቀን ነው የመጣው። አዎ ካሌብ፣ ደሊና ስትወጣ በሩን ከፍታለት ነው የሄደችው። አዜብና ደሊና ሆኖ ይሄንን ቤት ለመዝረፍ ሲሞክሩ እጅ ከፍንጅ ነው ያስኩት። ማነህ የዚህን ቤት ሰላም የምትበጥብጠው? ማነህ? ምን ልታረግ መጣ? ኖ ካሌብ፣ ቆይ እንደዛ አይደለም። ተረጋጋ፣ መጀመሪያ ተረጋጋ ካሌብ። ይኸውልህ ወንድሜ ካሌብ፣ እኔ ሌባ አይደለሁም። ወይዘሮ አልማዝ እውነቱን ተናገሪ እንጂ። አንተ አረመኔ፣ አሁንም እኛ ላይ ልታማከኝ ትሞክራለህ? ካሌብ፣ ፖሊስ ይጠራ፣ አሁኑኑ መጥተው ይወሰዱት። አንድ እርምጃ እንዳትንቀሳቀስ። ፖሊስ ከመጥራታችን በፊት ያለውን ነገር በሙሉ ተናገር። ካሌብ እባክህ አትስማው። ይሄ እኮ የአዜብ ተላላኪ ወንጀለኛ ነው። ቤዛን ቻፍሽ እሱ ነው የምጠይቀው። ከአዜብ ጋር ምን አይነት ግንኙነት ያለን ነው? ወይስ ሌላ ሴራ እየጠነሰሳችሁ ነው? ይኸውልህ ካሌብ፣ ተረጋጋ። እኔ እውነቱን ብነግርህ አታምነኝም። እዚህ ቤት ትልቅ ሴራ ነው ያለው። ካሌብ አትስማው አልኩህ እኮ። ይሄ እኮ ዕቃችንን ሊሰርቅ ተይዞ ገብቶ ነው እንደዚህ ሁላ የሚለፈልፈው። እሺ አዜብ፣ ግን አሁን ወደ ቤት መሄድ አለብኝ። እዚህ አብሬሽ ብቆይ በጣም ደስ ይለኝ ነበረ። ወደ ቤት ተመልሼ ነገሮችን መከታተል አለብኝ። ስለ ሁሉም ነገር አመሰግናለሁ። እነሱን ስትከታተይ አልማዝና ቤዛ ድጋሚ ሌላ አደጋ እንዳያደርሱብሽ ተጠንቀቂ የኔ ልጅ። ስለኔ አታስቢ። እነሱ የፈለጉትን ሴራ ቢሸርቡም እውነቱ ግን ለዘላለም ተደብቆ አይቆይም። አውቃለሁ፣ ግን ካሌብ እነሱን ውሸት ሰምቶ እኔን ከዛ ቤት ሲያባረኝ ልቤ በጣም ተሰበረ። አይዞሽ አዜብ፣ ተስፋ አትቁረጭ። ካሌብ አሁን በእነሱ ሴራ ታውረዋል። ያውቃል የኔ ልጅ። ያ ቀን እንዲደርስ እኔም ጸሎቴን ለፈጣሪ ያደርሳለሁ። ይመጣል አዜብ። ደግሞ በርሽን በደንብ ቆልፈሽ ተኝ። እኔ አዲስ መረጃ እንዳገኘ ወዲያውኑ እደውልልሻለሁ። እሺ የኔ ልጅ፣ በቃ አንቺም ራስሽን ጠብቂ። ተናገር አልኩ። አፍህን ክፈትና ተናገር። እባክህ ካሌብ ልቀቀኝ። ከዚህ በላይ ምንም ልነግርህ አልችልም። አለቀን። እዚህ ቤት የገባህበትን ምክንያት እስካላወቅኩ ድረስ አለቀን። አሁን ተናገር። እውነቱን ተናገር እንጂ ደስታ፣ የምን ውሸት ነው እዚህ የምትጨማመረው? እኔን አዳምጠኝ ወንድሜ። ወንድሜ አትበለኝ። እውነቱን ተናገር አልኩ። ማን ነው የላከ? ካሌብ የኔ ልጅ፣ ፖሊስ ይጠራና ይወሰድ ይሄ ልጅ። አንቺ ዝም በይ። ፖሊስ ከመጥራታችን በፊት ራሱ በአፉ ይናገር። ካሌብ፣ እኔ የመጣሁት የመጨረሻ እድል የመጣኸው ለምን እንደሆነ ተናገር እያልኩ። እኔ እኮ ሊሰርቅ አልመጣሁም። ታዲያ በህገ ወጥ መንገድ በጓሮ ትገባለህ ትወጣለህ? ምንድን ነው የምትሰራው በጓሮ በኩል? ያው እኔማ የመጣሁት ጥፋቴ ስለገባኝ ይቅርታ ለመጠየቅና እንዴት እንደሆናችሁ ለማየት ነው የመጣሁት። ምን ይቅርታ ልጠይቅ? አዎ፣ ከዚህ በፊት በሰራው ስህተት በጣም ተጸጽቻለሁ። ለዛ ነው። አየሁ አይደል የኔ ልጅ፣ ይቅርታ ለማለት በጓሮ መግባት አለበት። ይቅርታ ልጠይቅ በዚህ ሰዓት መተህ አዜብን አይደል የላከችህ? እውነት እላለሁ፣ ማንም አላከኝም። እኔ በራሴ እግር ነው የመጣሁት። በራስህ እግር? አእምሮዬን ልታሳብደው ነው አይደል? ተናገር እያልኩ እኮ ነው። ካሌብ እባክህ እኔ ይቅርታ ልጠይቅ እንጂ ሌላ ነገር ላደርግ አይደለም። ውሸታም፣ አጭበርባሪ፣ የሰው ቆሻሻ ናት። እባክህ ካሌብ፣ እውነቱን እየነገርኩ ነው። ካሌብ፣ ይሄ ሰውዬ ራሱ የተበላሸ ነው። ፖሊስ ይጠራና ይወሰደው እያልኩ እኮ ነው። አዎ ካሌብ፣ ይሄ እኮ ምንም እውነት አይናገርም። እውነቱን ነው እየነገርኩ ያለሁት። እኔ ምንም ላደርግ አይደለም የመጣሁት። ካሌብ ልጄ፣ ይሄ ልጅ የተበላሸ ነው አልኩ። አሁን ለፖሊስ ደውልና ቶሎ አስወጣው ከዚህ ቤት። አዎ ካሌብ፣ ይሄ ልጅ ምንም እውነት እየተናገረ አይደለም። አንተ ይኸውልህ፣ አጠፋለሁ። ድጋሚ እዚህ ቤት ባየ አጠፋለሁ። ናውጣ ውጣ ተባልክ አይደል እንዴ? አንተ ውጣ በቃ። ካሌብ ምን ሆናችሁ ነው? ደህና ነህ? ፊት ልክ አይደለም።
ካሌብ እያናገርኩህ እኮ ነው። ደሊና ምን ነው ካሌብ ፊት ነስቶሽ ሄደ አይደለ? ለመሆኑ የት ነበራችሁ? የላካችሁት ሌባ እጅ ከፍንጅ ሲያዝ ጥላችሁ ተመለጣችሁ አይደለ? ታያት ቤዛ፣ እሷ ራሷ ነች በሩን ክፍት አድርጋ ሄደችው። እሷ ራሷ የሴረኞቹ አንድ አካል ናት። ቆይ ምን ሆነሽ ነው አፍሽን የዘጋሽው? እውነቱ ሲጋለጥ ምትዩን አጣሽ አይደለ? ያቺም ታግዣት አዜብ አሁን ምን ልታረግልሽ ነው? አሁን እንደዚህ ድርቅ ብለሽ ብትቆይ ምንም አይጠቅምሽም። ካሌብ አሁን ማን እንደሆናችሁ በደንብ አውቋል። ደሊና ወዴት ነው የምትሄጁ? የጀመራችሁትን ድራማ ጨርሱት እንጂ። አይሻት አይደለም ማየ፣ እውነቱ ሲጋለጥ አሁን የት እንደምትገባ እናያለን። እማዬ ካሁን በኋላ በጣም ጥንቃቄ ማድረግ አለብን። ቅድም የተፈጠረውን አላየሽም? ትንሽ በሳትን ቁጥር ነገሮች በጣም ከቁጥጥር ውጭ እየሆኑ ነው የሚሄዱት። ቤዛ ልብ ከሆነም በፍርሃት እየመታ ነው። ካሌብ እዛ በር ላይ ቆሞ ደስታን ሲያፋጥጠው እኮ ደሜ ነበር የቀዘቀዘው። አዜብን ከቤት ብናስወጣትም ነገሩ ገና አልተጠናቀቀም እማዬ። ለእያንዳንዱ እርምጃችን ጥንቃቄ ማናደርግ ከሆነ እስከ ዛሬ ያጠርነው አጥር በሙሉ መፍረሱ። የደስታ የሚሉት ደደብ ቶሎ ከቤት መውጣት ነበረበት። ደግሞ እኮ ያ ሁላ ገንዘብ ተከፍሎት ትንሽ ብንቆይ ኖሮ ለካሌብ ሁሉንም ነገር ዘርግፎ ነግሮት ነበር። ካሌብ ደግሞ አንዴ ጥርጣሬ ላይ ከደረሰ እኛን አልፎ አይተወንም። እሱን እኮ ነው የምልሽ እማዬ። እሱ እዚህ የመጣው በነፃ አይደለም። አዜብ ንጹህ መሆኗን ሊናገር ወይንም ደግሞ የተቀረጸው ማስረጃ ሊናገር ይሆናል። ደስታ ገንዘብ ወዶ እንጂ እኛን ወዶ አይደለም እዚህ ቆየው። ስልኬ ላይ አላለም እንዴ? ስልኩን ካሌብ ቢያገኘው ኖሮ ዛሬ ካሌብ አይለቀንም ነበር። ጨርሶ ህይወታችን አብቅቶለት ነበር። አውቃለሁ እማዬ። እንደ ድል ሆኖ አንቺ ድራማሽን ሰርተሽ ካሌብ ትኩረት ሳይሰጥ አባረረው። ግን ደስታ በካሌብ ድድብና ተናዶ ሌላ ነገር አያደርግም ብለሽ ታስቢያለሽ? ይፈልጋል። ያ ሰውዬ ገንዘብ አግኝቶ ዝም የሚል ሰው አይደለም። አሁን ደግሞ ካሌብ ሊገለው ሲታገለው ስላየ በንዴት ተነስቶ ወይ ወደ ሀዜብ ደግሞም ወደ ፖሊስ ጣቢያ መሄዱ አይቀርም። እኛን ጥሎ ራሱን ለማዳን የማይሰራው ስራ የለም። አይ ወደ ፖሊስማ አንሄድም። እሱም እኮ ወንጀለኛ ነው። አዜብ ጋር ሄዶ እውነቱን ቢናገርስ? አዜብ ደግሞ እሱን መረጃ ይዛ እኛ ላይ ችግር ትፈጥርብናለች። ሀዜብ ብትሰማም እኮ ለካሌብ ደፍሮ የሚነግርላት ሰው የለም። ካሌብ ደግሞ ፈጽሞ እሷን አይሰማት። ከቤት አባሯታል። ስሟን ገና ሲሰማ ነው የሚናደደው። እማዬ አትዘናጊ። አዜብ ውጪ ብትሆንም እዚህ ቤት ውስጥ ሌላ አይንና ጆሮ አላት። እኛ ሳናያት ነገሮቹን በድብቅ የምትሰልል አደገኛ ሰው ነች። ማን አለ እዚህ ቤት ውስጥ? ደሊናን አላይሻትም እንዴ? ቅድም ድራማችንን ስትሰራ በምን አይነት ንቀት ስትመለከተን አላይሻትም? እሷ እኮ የቤት ሰራተኛ ነች ቤዛ። ካሌብ የቤት ሰራተኛ ሰምቶ እናቱን ይጠረጠራል ብለሽ ነው የምታስቢው? ደሊና አሁንም አዜብን ታምናታለች። በስልክ እንደሚነጋገሩም እርግጠኛ ነኝ። ደሊና እዚህ ቤት ውስጥ የምንናገረውን እያንዳንዱን ነገር እየሰለለች ለአዜብ ትሰጣታለች። እሷን ግን ዝም ብለን ማየት ያለብን አይመስለንም። አይሆንም፣ አትጣደፊ። ደሊናን ብናባራት ካሌብ የባሰ ነው የሚጠረጠረን። አሁን ደሊናን አጣርፈን ከዚህ ቤት የምናስወጣት ካሌብ ይጠረጠራል? ምን ደብቃችሁ ነው ሰራተኛዋ የምታባረሯት ይላል። መጠርጠር ይጀምራል። ትንሽ ወጣ ያለና አዲስ ነገር ካየ እንደገና መመርመር ይጀምራል። አሁን እኛ እሱን አይምሮ ማረጋጋት ነው ያለብን። ስለዚህ አሁኑኑ መጀመሪያ ማድረግ ያለብን ነገር ደስታ ማስፈራራት ነው። ጋሚ እዚህ ሰፈር እንዳይደርስና አፉን እንዲዘጋ ማድረግ አለብን። እንዴት አድርገን? እኛ ብንደውልለት ስልኩን ይመዘግበዋል፣ አሊያም ደግሞ ድምጻችንን ይቀደዋል። በሌላ ስልክ ደውለን እናስፈራረዋለን። ድጋሚ ወደዚህ ሰፈር ብትመጣና ብትደውል ለፖሊስ አሳልፈን እንሰጣለን እንለዋለን። ጎበዝ ቤዛ። ደስታን ፈሪ ስለሆነ ሁለተኛ እዚህ አይደርስም። ሁል ጊዜ ካሌብ ፊት አዜብንና ደሊናን ወንጀለኛ አድርገን እናቀርባቸዋለን። አይምሮ ውስጥ ለማሰብ የሚያስችል ክፍተት መፍጠር የለብንም። አዎ ካሌብ የኔ ልጅ ነው። እኔ የምለውንና እኔ የምነግረውን እንደሚያምን አውቃለሁ። አዜብ ዕቃ ሰርቃ እንደሄደችና ደስታም የሷ ተላላኪ እንደሆነ አጥብቀን እንነግረዋለን። ደሊና ሳሎን ቤት ውስጥ ስናወራ እንዳትሰማን በሩን በጥንቃቄ መቆለፍ አለብን። እችንን ከዚህ ክፍል ውስጥ ማውጣት የለብንም። ሁሌ ምስጢረኛዎች መሆን አለብን። አሁን ከምንም ጊዜ በላይ እኔና አንቺ ንቁ መሆን አለብን። አዜብ ከዚህ ቤት ብትሄድም ነገሩ ከተጋለጠ ግን አደገኛ ነው። አይወጣም። እኔ እስካለው ድረስ እውነቱ መሬት አይነካም። አዜብም ቢሆን ተመልሰው ወደዚህ ቤት አትመጣም።
አምንብሻለሁ የኔ ልጅ። በእኔ አሁን ካሌብ ነው። ካሌብ ቆይ ለምንድን ነው እንደዚህ ራስን የምታጨናንቀው? ለምን አትረጋጋም? ገሊና አሁንም ልታበሳጭኝ ነው የመጣሽው? እባክሽ ከክፍሌ ውጪልኝ። በቃ ማውራት አልፈልግም። ልወጥ አልችልም ካሌብ። ሳሎን ላይ እና ኮሊደር ላይ የተፈጠረውን ነገር አይቻለሁ። ራስህን እያሳበድክ ነው ያለኸው። እኔ ራሴ ነኝ የማብደው? ከጀርባዬ ምን እየተሰራብኝ እንደሆነ አታይም? እየተጫወቱብኝ አታይም? ምን ተሰራ? ደስታ መጥቶ 2 ቃል እንኳን ሳይናገር አባረርከው። እውነቱን ለመስማት እንኳን አልታገስክም። ያ ሰውዬ የሚናገረው እውነት ነበረው። ምን እውነት እንድሰማ ነው ፈልጊው? በጓሮ በር ሰብሮ የገባ ሰው እውነት እንድሰማ ነው ፈልጊው? ያ ሰው እኮ የአዜብ ተላላኪ ነው። ካሌብ እሱ የገባበት መንገድ ስህተት ሊሆን ይችላል፣ ግን ይዞ የመጣውን እውነት ለመስማት ፈቃደኛ አልነበርክም። ስልኩ ላይ ያለውን እውነት ሊያሳይ ሲሞክር እንኳን መረጋጋት አልቻልክም። በዚህ ሰዓት ከኔ ጎን መቆም ሲኖርብሽ ለምንድን ነው ለአዜብ የምትደግፊው? ለምንድን ነው እሷን ብቻ ንጹህ የምታደርጊው? እኔ ለአዜብ አላገዝኩም። እኔ የቆምኩት ለእውነት ብቻ ነው። አንተ ደግሞ እውነቱን እንዳታይ ታውረሃል። እውነት? የትኛው እውነት? አዜብ እናቴና ቤዛ ላይ ያዘጋጀችውን ሴራ እያየሽ ከጎኗ ትቆሚያለሽ? እናቴን እኮ ልታስደብድብብኝ ነበር። አዜብ ምንም አይነት ሴራ የላትም። እሷ በጣም ነው የምትወደ። ለአንተ ስትል ህይወቷን ሰታ ነው የምትኖረው። ስለምትወደኝ ነው የቤቱን ሰላም የምትበጠብጠው? ስለምትወደኝ ነው ደስታ የሚባለውን ሰው ልካ ቤቱን እንደዚህ የምታምሰው? ይሄ ነው እውነቷ? ደስታን እሷ አላከችውም። ደስታ የመጣበትን እውነት ብትሰማ ኖሮ እንደዚህ አትልም ነበር። እውነቱ ያለው ሌላ ቦታ ነው። አንቺ በምን አውቀሽ ነው ከደስታ ጋር እሷ አይደለች የምትገናኘው የምትይው? ያ ማለት አንቺና አዜብ ራሳችሁ ከጀርባ ሆናችሁ እያሴራችሁብኝ ነው ማለት ነው። አዎ አገኛታለሁ። ምክንያቱም ደግሞ እውነቱን አውቃለሁ። አዜብ ከዚህ ቤት የወጣችው በሴራ ምክንያት ነው። አሁንም ግን አንገቷን ከፍ አድርጋ ነው የምትኖረው። እናቴና ቤዛን የበደለቻት እሷ ነች። እባክሽ አእምሮዬን አታዙሪ። በቃ እናቴ ለእኔ ስትል ነው የምትኖረው። አዎ እናትና ቤዛ ናቸው አዜብ ከዚህ ቤት እንድትባረር ያደረጉት። እናት የምትለፈልፈውን ውሸት እያመንክ በጣም የምትወድህን አዜብን ግን አጣሃት። ስለ እናቴ ምንም እንዳትናገሪ። እናቴ እኔን የወለደችኝነት ከአዜብ ጋር ትወዳደር። እናት ስለሆነች ብቻ አትዋሽም ማለት አይደለም ካሌብ። እውነቱን ማየት ካልፈለግክ ታውረሃል ማለት ነው። ምን አሁንም አዜብ ንጹህ ናት ልትይኝ ነው? ውጪ! አሁኑን ውጪ ልኝ ያልኩሽ። በጣም እውነቱ መውጣቱ አይቀርም ካሌብ። አንድ ቀን አይኖች ይከፈታሉ። ምን ማግኘት አትችልም። ዘመንህም በሙሉ በቁጭት ትኖራለህ። ለእያንዳንዱ ላጠፋሽብኝ ጊዜ እንባዬን በከንቱ ላስፈሰስሽ ለእያንዳንዱ ነጥብ አድርጌ ያስከፍልሻለሁ። አልማዝ ጠብቂ። አዜብ ማን እንደሆነች አሳይሻለሁ። ማን እንደሆንኩኝና ምን ማድረግ እንደምችል በቅርቡ አሳይሻለሁ። ጠብቂ። ደስታ ለምን ደግመህ ትደውላለህ? አፈን ዘግተህ እንድትቀመጥ ነገር ካልነበር ምን ማለት ነው? ካሌብ እኮ ሊገልህ ነበር። አሁንም እኛ ላይ ልታመካኝ ትፈልጋለህ? እንድወጣ ትፈልጋለህ? አብዳል እንደ ደስታ። እኔ ካንተ ጋር የምገናኝበት ምንም አይነት ምክንያት የለኝም። ቆይ ለምን? ምን አዲስ ምክንያት ተገኘና ነው እኔ የምትፈልገኝ? አልወጣም። ሳታስረዳኝ በፍጹም ካንተ ጋር ልገናኝ። ደሞስ የት ነው የምንገናኘው? አልወጣም። ምክንያቱም ሳትነግረኝ የትም አልሄድም። ሲጀመር የት ነው የምንገናኘው? ምን? ቆይ እዛ መጋዘን አካባቢ ምን ልሰራ ነው የምመጣው? ደስታ እባክህ እውነቱን ንገረኝ። አዜብ አብራክ ነው አይደል ያለችው? ቆይ እያሴራችሁብኝ ነው እንዴ? ደስታ ቆይ ምን እያልክ ነው? ቆይ እሺ አትዝጋው። ቆይ እሺ ምንድን ነው የምትለኝ? እሺ እመጣለሁ፣ ግን አንዳች ነገር ብታደርግብኝ። ሄሎ ካሌብዬ ተመልከት፣ ምግብ ይዤ ልመጣሁ እኮ። ቅድም እኮ ምንም አልበላህም። እባክህ
ትንሽ ብላ። ምንም የመብላ ፍላጎት የለኝም። እባክሽ ውጪልኝ። ኧረ ካሌብ፣ እኔ እኮ ላንተ አስቤ ነው። ለምንድን ነው እንደዚህ የምትሆነው? ቆይ የዛሬው ውጥረት አልበቃ ብሎ ነው እንደዚህ ራስን የምትጎዳው? አልፈልግም አልኩሽ እኮ። ጆሮ የለሽም እንዴ? ውጪልኝ። ካሌብ ትንሽ ተመገብ። ቆይ ምን ችግር አለው እኔ ባጎርስን? ቤዛ፣ አሁን ከአጠገቤ እንድትሆኝ አልፈልግም። ምግብሽን ይዘሽ ውጪልኝ። የትኛውም አይነት ያንቺ እዝነት አያስፈልገኝም። እሺ? እጅሽን አትንኪኝ አልኩሽ እኮ። ካሌብ፣ ቆይ ምን እየሆንክ ነው? እኔ እኮ ከጎን ለመሆንና ለአጽናናህ እኮ ነው የመጣሁት። ለምንድን ነው የምትገፈትረኝ? ዞር በይልኝ፣ ዞር በይልኝ እያልኩሽ ነው። አሁን ከክፍሌ ጥፊ። እሺ አትጮህብኝ ካሌብ፣ እወጣለሁ። ይኸውልሽ አሁን ቀጥ ብለሽ ውጪ። ድጋሚ ሳልጠራሽ ክፍሌ እንዳትገቢ እሺ? እዚህ እንዴት ልመጪ ሳልሽ? እኔ እንዴት አገኘሽ? ደስታ ከኔ መቼም አታመልጥም። እሺ የትም ጉድጓድ ብትገባ አገኝሃለሁ። አዜብ እባክሽ፣ እኔ እውነቱን ለመናገር ቅድም እነ ካሌብ ቤት ሄጄ ነበር። ተናገርክ እና የወይዘሮ አልማዝንና የቤዛን ሴራ አውጥተህ እኔ ነፃ አወጣኸኝ? አልቻልኩም አዜብ። ካሌብ አነቀኝ። ሁለቶቹ ደግሞ ሊገሉኝ በዓይናቸው ሲጠቋቆሙብኝ ነበር። ከዛም ሌባ አድርገው ከቤት አባረሩ። እሰይ እንኳን አደረጉ። ለገንዘብ ብለህ ይሄ ሁሉ የእነሱን ሴራ ስትቀበል ይሄ እንደሚመጣ ቀድመህ አላወቅም ነበር? አሁን ጣሉ አይደል? መጨረሻ ከይሄ ሆነ። አዜብ አጥፍቻለሁ፣ በቃ ተጸጽቻለሁ። አሁን ግን ተይ በቃ። እኔ ከዚህ ሁሉ ነገር መውጣት ነው የምፈልገው። አልተውህም። አሁኑ ያን ማስረጃ ለኔ ትሰጠኛለህ። የስልክህን መልእክትና እያንዳንዱ የተቀረጹ ድምጾች አሁን ለኔ በስልኬ ታስተላልፍልኛለህ። አዜብ ያለነው እኮ እዚህ ገላጣ ቦታ ላይ ነው። ወይ ቤዛ ወይ አልማዝ ካዩን እኮ ህይወት አደጋ ውስጥ ነው የሚገባው። አሁንም ማሰጠኝ ከሆነ እጮሃለሁ። ፖሊስ ጠርቼ እዚሁ አስይዝሃለሁ። ደሊና፣ በዚህ ሰዓት ከኔ ጎን መቆም ሲኖርብሽ ለምንድን ነው ለአዜብ የምትደግፊው? ለምንድን ነው እሷን ብቻ ንጹህ የምታደርጊው? ጥፊ ከክፍሌ። ከአዜብ ጋር ሆነሽ እኔን ለማሳበድ አትሞክሪ። አሁን ውጪ። እውነቱ ሲወጣ የምትገባበት ታጣለህ ካሌብ። ያኔ ደግሞ እኔም አዜብም ካንተ ጎን አንሆንም። በራስ ታፍራለህ። እሺ ወይዘሪት ደሊና፣ አሁንም ኩሽና ውስጥ እየተርመጠመጥሽ ነው ያለሽው? ቦታሽን አልረሳሽም? ቅድም ሳሎን ላይ ከአቅም በላይ ስታወሪና ስትፎክሪ ያልነበር? አሁን ምን ነው ጸጥ አልሽ? ለነገሩ ዝም ብትይ ነው የሚሻልሽ። እሱ ነው የሚያዋጣሽ። ይሄ ነው ያንቺ ቦታ። ከዚህ ውጭ ያለውን ነገር ለባለቤቶቹ ተይላቸው። ከዚህ በላይ አትንጠራሪ። ባለቤቶች ስትይ አብረሽ ራስሽን አትቆጥሪም እንዴ? ምን ለማለት ነው? እኔ እኮ የዚህ ቤት ቤተሰብ ነኝ። ቤተሰብ ነሽ ወይንስ በተንኮልና በሴራ የገባሽ አጥፊ ነሽ? ያላቅምሽ ከምትንጠራሪ ይልቁኑ ወጥሽን ስሪ፣ እቃሽን ምናምን አጣጥቢ። የሰው ህይወት ለመቀየር አትቸኩይ። ሰይጣን ነሽ። እንዴት እንደዚህ አይነት ልብ ይኖርሻል? ምንድን ያልሽው አንቺ? እንዴት የአንድ ሰው ህይወት በውሸት አፍርሰሽ በሰላም ኖራለሁ ብለሽ አሰብሽ? አፍሽን ዝጊ ደሊና። ከሰራተኝነት ወጥተሽ የበላይ ልሁን አትበይ እሺ? ሰራተኛ ብሆንም እንዳንቺ ንጹህ ሰዎችን እያጠመድኩ ግን አልኖርም። አፍሽን ዝጊ። ውሸትሽን እዚህ ዝም ብለሽ አትቀበጣጥሪ። አዜብ እኮ ሌባ ስለሆነች ነው የወጣችሁ። አዜብን ከዚህ ቤት ያባረርሻት በሰራሽው ሴራ መሆኑን ማላቅ እንዳይመስልሽ። አዜብ ሌባ አይደለችም። ሌባዋና ተንኮለኛዋ አንቺ ራስሽ ነሽ። ካሌብ አሁን ከዚህ ቤት መጥቶ እንዲያባረርሽ ከፈለግሽ ንግግርሽን ቀጥይ። አባሪኝ። ብታባሪኝስ ምን ልትፈጥሪ ነው?
እውነቱን ግን ከካሌብ አይምሮ ማጥፋት አትችይም። ዛሬ ባይሆንም ነገ ያይሻል። ካሌብ ደግሞ እኔና እናቱን ብቻ ነው የሚያምነው። አንቺና አዜብን ግን መሬት ብትፈጠፈጡ እንኳን በፍጹም አምናችሁ። ጊዜ አለ ቤዛ። ያዘጋጀሽው ጉድጓድ ላይ ራስሽ ትገቢያለሽ። አንቺን እዚህ ቤት ማቆየቴ ነበር ትልቁ ስህተት። አሁኑ ለማሚ ሄጄ ነግራትና ከዚህ ቤት አስባረርሻለሁ። ሂጂ ተናገሪ ቤዛ፣ ግን አስተውይ፣ ሰይጣንነትን መጨረሻ አለው። እሺ እሺ፣ እናያለን ደሊና፣ እሱን አብረን እናያለን። ካሌብ የኔ ልጅ እንዴት ነህ? ደህና ነህ? አሁን እየበረታህ ነው? ደህና ነኝ እማዬ። እንደው እኮ ራቅ ብዬ ሳይህ ልቤ በጣም ተጨነቀ። ግድ የለም ዝም ብዬ እያሰብኩ ነው እማዬ። ምን እያሰብክ ነው? ዛሬ ያ ሁሉ ጭንቀት ሲፈጠር እኮ ፊትህ ሲለዋወጥ እያየሁት ነው። ደህና ነኝ እማዬ፣ ምንም አልሆንኩም። ዝም ብዬ እያሰብኩ ነው። ለአንተ እረፍት ማጣት ራሴን እየወቀስኩ ነው። ለእሱ ደግሞ ተጠያቂዋ እኔ ነኝ። አንቺ ምን አደረግሽ እናቴ? እባክሽ ራስሽን እንደዚህ አትውቀሽ። እንዴት አልወቀስ ልጄ? እኔ እኮ የወለድኩ እናትህ ነኝ። አንተ በሀሳብ ተጨንቀህ እያየው እንዴት ሰላም ይኖረኛል? የዛሬው ሰውዬ ደግሞ ድፍረቱ በጣም ነው የሚገርመው። ደስታ በዛ ሰዓት እዚህ ቤት ምን ሊያደርግ እንደመጣ ሊገባኝ አልቻለም። የኔ ልጅ አንተ አይገባህም። ምክንያቱም አንተ ቅንና ንጹህ ልጅ ነህ። የሰዎችን ተንኮል በቀላሉ ልትረዳ አችልም። ያን ሰውዬ እኮ አዜብ ናት የላከችው። አንተ የሌለበትን ሰዓት ጠብቆ ሊዘርፈን ወይ ደግሞ ማስረጃ ሊደብቅ ነው የመጣው። ግን እኮ ይቅርታ ልጠይቅ ነው የመጣሁት ሲል ነበር። ይቅርታ? እንዴት ነው ሰው በጓሮ ተሽልክልኮ ገብቶ ይቅርታ የሚጠይቀው? የኔ ልጅ እየታለልክ ነው። ወንጀለኞች ሲያዙ እንደዚህ አይነት ምክንያት ነው የሚፈጥሩት። ግን አእምሮ ተወጥሯል። የትኛው እውነት የትኛው ውሸት እንደሆነ ራሱ ማወቅ አልቻልኩም። የኔ ልጅ እኔ የወለድኩ እናትህ ነኝ እያልኩ ነው። እኔ ለአንተ የምመኘው ትልቁን ነገርና መልካሙን ነው። ያቺ አዜቤው ህይወትህን ልታበላሽ ነበር። ፈጣሪ ግን ያው ከዚህ ሁላ መዓት አወጣኝ። እሷን እኮ በሙሉ እምነት አምናት ነበር። እንዴት እንደዚህ ልታረግ ቻለች? የኔ ልጅ ሰው ይሸወዳል። ያለፈውን ግን አታስብ እሺ። ይሄንን እሾህ ከዚህ ቤት ምን ቀር አድርጋ አስወጥተህ አሁን ሀሳብህ ሁላ በጤናህና በህይወት ላይ መሆን አለበት። ስላረጋጋሽኝ በጣም አመሰግናለሁ። ምንም አይደል የኔ ልጅ። እኔና ቤዛ ከዚህ በኋላ ካንተ ጎን ነን። አሁንም ቢሆን ምንም ነገር አያስጨንቀን። እኛ እንጠብቅሃለን። ትንሽ አረፍ በል። ትንሽ ልተኛ በቃ። መልካም እረፍት የኔ ልጅ። በቃ ብዙም አትጨነቅ እሺ። ትንሽ ተኛ። ወይኔ ቤዛ እንዴ ምን ሆና ነው? ከወጣች እኮ ቆየች። ደጋግሜ ብደውል ስልኩንም አታነሳም። አምላኬ ወይ ምን አጋጥሟት ነው? በጣም እየተጨነቀ ነው። ደስታ ደውሎላት ይሆን ወይስ አዜብ ቢሆን ነገር አዘጋጅታላት? ቤዛ ሞኝ አይደለችም፣ ብልጥ ልጅ ናት። የእነሱ ወጥመድ ውስጥ አትወድቅም። ግን ስልክ አለማንሳቷ በጣም ነው የሚያስጨንቀው። ካሌብ አሁን ከዚህ ቤት መውጣቷን ካወቀና እኔን መጠርጠር ከጀመረ ነገሩ ሁላ ነው የሚያበቃለት። ቤዛ ትመጣለች በፍጹም። እኔ ደግሞ መረጋጋት አለብኝ። እኔ የምልሽ ደሊና፣ ቤዛን አይተሻታል እንዴ? ቤት ውስጥ የለችም እኮ። አላየኋትም ካሌብ። የራሷ ጉዳይ ኖሯት ወጥታ ሊሆን ይችላል። ቀን ሙሉ ስትበሳጭና ስትጣደፍ ነበር። እናቴም እሷን ስፈልጋት ነበር። ቆይ የሆነ የተፈጠረ ነገር አለ እንዴ? አሁን ገና ነው ጥርጣሬ ያደረብህ ካሌብ። ቀኑ ሙሉ እኮ እውነቱን ስንነግርህ አልሰማ ብለህ ነበር። አሁን ግን ቤዛ ለጥቂት ደቂቃ ጠፋች ቢባል አይምሮህ መስራት ጀመረ። ደሊና እባክሽ ተይ። እናቴ እንደዚህ ልታደርግ አትችልም። እውነቱ አንተ ፊት ነው ያለው ካሌብ። አንተ ግን ፊትህ ያለው እውነት ከማመን እነሱ የሚነግሩህን ውሸት ማመን ይቀልሃል። አሁንም ቢሆን አይንህ ላይ ያለውን መጋረጃ ካላነሳክ እውነተኛ ወንጀለኞችን ማግኘት አትችልም። እናቴና ቤዛ በእኔ ላይ እንደዛ ያደርጋሉ ብዬ ማሰብ በጣም ይከብደኛል ደሊና። ካሌብ ጊዜው ሲደርስ ማን ከጎን እንደነበረ ማን ሲጎዳህ እንደነበረ ሁሉ ይገባሃል። ደስታ ቤዛ ከሰጠች እጥፍ በላይ እኔ ጨምሬ እሰጥሃለሁ። አይሆንም።
አዜብ ይሄ ነገር አይሆንም። አልማዝና ቤዛ ካወቁ ይሄ ነገር ከባድ ነው የሚሆነው። ለፖሊስ ነው አሳልፈው የሚሰጡኝ። ችግር የለም በእኔ ነው በእነሱ ያውቁ። አሁን ምንም ሳታስነቃ ቤዛ መጋዘኑ ጋር እንድትመጣ አድርጋት። ሰማኛል። ይኸውልህ የምሰጥህ ገንዘብ ህይወቱን ሁላ የሚቀይረው ከዚህ ከተማ ጠፍተህ የተሻለ ኑሮ የምትኖርበት ወይ እኔን ትደግፋለህ፣ አለበለዚያም ደግሞ ከእነሱ ጋር ትሆናለህ። ውሳኔው ያንተ ነው። አዜብ ይሄ ነገር ከባድ ነው፣ ይወሳሰባል። ችግር የለም አልኩህ በእኔ ሆነብህ። እሺ ደውዬ እጠራታለሁ። ገንዘቤን ግን ምንም ነገር እንዲቆራረጥ አልፈልግም። ችግር የለም። አንድ ሳንቲም አታስብ። አሁን በአካውንት ትራንስፈር አድርግልሃለሁ። ወደ ስራችን። ምንድነው እንደዚህ በር ከፍቶ መግባት? እማዬ ቤዛ የት ነች ያለችው? ከጠዋት ጀምሮ አላየኋትም። እኔ ምን አውቃለሁ? የኔ ልጅ የሆነ ዘመዷ ጋር ሄዳለሁ ብላኝ ነበር። አትጨነቅ፣ በቃ ትመጣለች። ምን ዘመዷ ጋር? እማዬ እንዳትዋሽ፣ ስልኳን እያነሳች አይደለም። ያ ደስታ ተብዬውም ከቅድም ጀምሮ ጠፍቷል። ቆይ እዚህ ቤት ምን እየተካሄደ ነው ያለው? ካሌብ እናትን እየጠረጠርክ ነው? እኔ ለአንተ ስለ እንደዚህ መድከሚያ አይታየህም? ይኸውልሽ እማዬ፣ እኔ ለእናቴ ያለኝ ክብር ማጣት አልፈልግም። ግን እውነቱን እየሸሸጋችሁኝ ከሆነ ግን በእውነት ይቀራላችሁ። ስለዛች ደደብ ቤዛ ብለህ እኔ ላይ እንደዚህ ድምፅን ከፍ አድርገህ ትጮኻለህ? ካሌብ ልጄ፣ እውነቱን ራሴ ያገኘዋለሁ። ቤዛ የትን ብትሆን እደርስባታለሁ። እሺ? ሄሎ አዜብ፣ እኔ ነኝ ደሊና ነኝ። ወይዬ ደሊናዬ፣ እንዴት ነሽ አዜብ? አሁን ተረጋጋሽ? ቅድም እኮ ተናደሽ ስለወጣሽ ጨንቆኝ ነው። አሁን በጣም ደህና ነኝ፣ አታስቢ። ደስ ይላል። ዋናው አንቺ ደህና መሆንሽ እና ጠንካራ መሆንሽ ነው። አእምሮዬን አሁን በደንብ ሰብስቤ ምን ማድረግ እንዳለብኝ አውቃለሁ። አላጣሁም ደሊና። አንቺስ እንዴት ነሽ? አልማዝ ወይንም ቤዛ ምንም አላደረጉሽም? እነሱን ታያቸው። ቅድም ቤዛ መታ ልታስፈራራኝ ሞክራ ነበር፣ ግን አልተሳካላትም። እኔ ደህና ነኝ። እሺ ደሊናዬ፣ እባክሽን ለእኔ ብለሽ አደጋ ውስጥ እንዳትገቢ ራስሽን ጠብቂ ደሊናዬ። አመሰግናለሁ ስለ ሁሉም ነገር። ምንም አይደለም አዜብ፣ በቃ ደህና ሁኚ። ደስታ፣ ወይዘሮ ቤዛ ደስታ ምን ያደረክ ነው? ድምፅሽን ቀንሽ። ደስታ ምን ያደረክ ነው? ድምፅሽን ቀንሽ። እንዴ ድምፅሽን ቀንሽ። ምን አይነት ቀልድ ነው ያዝከው? ወይዘሪት ቤዛ እንኳን ወደኛ በሰላም መጣሽ። ምንም ሳታንገራግሪ በራስ ችግር እዚህ ድረስ ስለመጣሽ በጣም ደስ ብሎኛል። ከዚህ በኋላ በእኔ ቁጥጥር ስር ትሆኛለሽ ማለት ነው። አሁን ትንሽ ተንቀሳቀሽ።